በፍቅር ቤት አሹን ስራ ማባረር ነው የፈለገችው። ይሁን እንጂ ስራዋ ሊሳካላት አልቻለም። እንግዲህ ፍቅር ያሰበችው አንድ ዓላማ ቢኖር እሱ ምንድን ነው? ለእናቷ ፊት ለፊቷ አይኗን እያየ እንዲሁም ደግሞ እጇን እየጎተተ ይዟት እንደሄደና አሹ ደግሞ አሳልፎ እንደሰጣት ለእናቷ ትናገራለች። ያ ዳዊት ማለት ዳንኤል የቤዛ ወንድም አሳልፎ ሲሰጣት እያየ ቆሞ እየተመለከተ ምንም ነገር ሳይለው እንግዲህ ከትምህርት ቤት ሸኘኝ አምጣኝ አመላልሰኝ ብላ ቀጥረው፣ ግን ደግሞ እሱ ሲወስዳት አሳልፎ እንደሰጣት በመናገር ለእናቷ ከስራው እንዲባረር ለማድረግ ሞክራ ነበረ። ይሁን እንጂ የነገር አልተሳካላትም። በተጨማሪም እንግዲህ ሩታ ለአሹ መባረር ወይም ደግሞ አሹ ከስራ እንዳይባረር በማለት ጠበቃነት በመቆም እንግዲህ ጥፊ ደርሶባታል። እንግዲህ ማሜ እስከዛሬ በጥፊ መታት አታውቅም። ያው ሩታ በጣም ጥሩና እንዲሁም ገጸኛ፣ ከዛ በተጨማሪ ደግሞ በጣም የሀቀኛ ሰውና ውሸትን የምጠላ ነች ማለት ነው። ይሁን እንጂ አጅሪት እንግዲህ ጥፊ ደርሶባት ብዙ ነገር ደርሶባት አሁንም ቢሆን እየተከላከለችለት ትገኛለች ማለት ነው። በሌላ በኩል እንግዲህ አጅሪት ያው ሮማንም ለመከላከል ሞክራለች። እንዲሁም ደግሞ ሮማንም ራሱ በጣም እንትን እንዲላት ማለት ነው አሹ ከዛ ቤት እንዳይባረር የምታደርገው ጥረት ነበረ። ያም ጥረት እንግዲህ በጣም አልቻለችም። ያው አጅሪትን ፍቅርን ወደ ውስጥ ራሱ ጎትተው በጥፊ አነባረው ጥለዋታል። አጅሪት ፍቅር የተናገርሽውን ውሸት ለትዬ ውሸት ነው እንደዛ አላደረገም ብለሽ እውነቱን ንገሪ በማለት ነበር የደበደቧት። ይሁን እንጂ እንግዲህ ቢደበድቧትም እሷ ግን አልናገርም የራሳቸው ጉዳይ፣ እንደውም እኔ ራሱ የምፈልገው ይሄን አይደለም ከስራ እንዲባረር አይደለም የምፈልገው፣ ስለዚህ ለምን እኔ እውነቱን እናገራለሁ እና ይባላል የራሳችሁ ጉዳይ ገደል ግቡ ከተያይዛችሁ ምናምን በማለት እንግዲህ ሁላቸውም ያው ወደ ቤት እንዲባረሩ ነበር እቅዷና አላማዋ። ይሁን እንጂ የነገር አልተሳካላትም። ምክንያቱም ከሽፎባታል። አሹም እንግዲህ ያው ዋሽቶ የነበረውን በግልጽ ጠይቋታል። እትዬ ይቅር በይኝ እኔ ዋሽቼሻለሁ፣ በእርግጥ እኔ እንደዛ ያልኩሽ እሱ ሲወስዳት አይቼው ወይም ደግሞ አሳልፌ ሰጥቻት ሳይሆን ግን ደግሞ በጣም እንትን እያለ ነበረ። በጣም ትጨነቂያለሽ ብዬ አስቤ ለአንቺ በማሰብ ነው እንጂ እንደዛ የዋሸሁሽ እንደው ለክፋት ወይም ደግሞ ለሌላ ነገር አስቤው አይደለም እና እባክሽ ይቅር በይኝ በማለት እንግዲህ ይቅርታ ጠይቋታል ማለት ነው። እሷም እንግዲህ ችግር የለውም በማለት ያው አሹም ምንም ነገር ሲደርስበት እንግዲህ በእናቱ ነው የሚምለው። በእናቱ ከማለ ደግሞ እውነት ይናገራል ማለት ነው። በዛ የተነሳ እትዬ ምንም ችግር የለውም ብላ እንግዲህ ይቅርታ አድርጋለታለች። ያው ይቅርታውንም እንግዲህ ተቀብላለች ማለት ነው። ከስራም አልተባረረም እንግዲህ ፍቅር አልተሳካላትም እቅዷ። በሌላ በኩል እንግዲህ ዳይመንድ ያው ወደ ሆስፒታል ሄዶ ነበረ። ሆስፒታልም እንግዲህ ሄዶ ሳለ ቤዛ ማያገኛት። ቤዛ ደግሞ እዚህ የዶክተር ወንበር ላይ የክብር ወንበር ላይ ምን ትሰሪያለሽ በማለት ያመናጭቃትም ነበረ። ምክንያቱም ቤዛ የምትታወቀው በስርቆቷ በሌብነት በምን ስለሆነ እዛ ጋር ቁጭ ብለ ሲያት በጣም ተገርሞ ነበረ። ሰው ምንድን አድርገው ፀጉሯን ይዞ እዛ ለማባረር ነበር የሞከረ። ዶክተር ግን በዚህ አልተስማማም። እንዲያባረራት እራሱ አልፈቀደለትም። ምንድን ያደረገው ዶክተር እንግዲህ ምንድን ነው ዳይመንድ ምን እየሰራ ነው ምናምን ይለዋል። ቤዛም እንግዲህ ከመጣሽ በኋላ ምን ታደርጋለህ ይመስላችሁ? እብድ ነው ንቅ አድርጎ ሊገላይ ነበር ትላለች። የሚገርም ነው እኮ ጭራሽ በእርግጥ እንደዛ አላደረገም። ምክንያቱም የእሷ ስራ በደንብ የታወቀ ስለሆነ ለምንድን ነው እዚህ ጋር መተሽ ቁጭ ያልሽው ምን ልታረጊ ነው በማለት ነበር እንግዲህ ዳይመንድ እንደዛ ሲያናግራት የነበረ። ግን አጅሪት እኔ ምንም አላረኩም ለስራ ነው የመጣሁት እባክህ የእንጀራ ገመዴ እንዳበጥስብኝ ስትለውም ነበረ። እሺ በማለት ያው ብዙ በጣም ሰጣ ገባ ገብተዋል። ዶክተርም እንግዲህ አልተስማማም። ዳይመንድ ምንድን ነው ቀና እንዴ በማለት ነበር የመለሰለት። እንደውም አሁን በሷ ምን ይቀናል እያለውም ነበረ። ዶክተርም እንግዲህ አንተ የምትላትን ቤዛንና ክፋተኛውን ተንኮለኛውን አላቃትም። እኔ ማቃት አሁን ላይ ያለችውን ቤዛ ነው። ስለዚህ አሁን የማቃት ልጅ ደግሞ እንደዚህ የእሷ መለወጥ እንዲሁም ስራ የመፈለግ ስራ ሰርቶ የመለወጥ ቻንስ እና እድል ካላት ይህንን ነገር ልቀማት አይገባም እና መስራት አለባት በማለት እንግዲህ ፈቅዷል ማለት ነው ዶክተሩ። በእርግጥ ትክክል ነው። ያቺ ክፉዋን ቤዛን አያውቃትም። የሚያውቃት እንግዲህ ይችኛቱን ቤዛን ነው። በዛ መሰረት እንግዲህ ሁሉን ነገር ቋጭተውታል ማለት ነው። እንግዲህ ብርሃኔም ያው አጎቴ አጎቴ እያለ እየተከታተለች አደይ ስለምታገበው ባልጠይቀው ነበረ። እንደው ማንን የምታገበው ብላም ጠይቀችው። ይሁን እንጂ ያው ባለፈው እኮ ከዳይመንድ ጋር መጡ የነበረውን ነው የምታገበው ይላታል። በዚህ የተነሳ እንግዲህ በጣም ይደብራትና እንደዚህማ ሊሆን አይችልም ትላለች። እንግዲህ በመጀመሪያ ማለት ነው ከአሜሪካ ነው የመጣላት ውጭ ነው ምናምን ሲባል ባሏ ደስ ብሏት ነበረ። ከዴብ ውጭ ነው የምታገባ ብላ አስባ፣ ግን ዴብ ምናምን ስትል እንደው በዛው ድርቅ ብላ ነው የቀረችው ማለት ነው። ብርሃኔ ምንድነው እንደዚህ ደነቀች? እሷ የሰማሽው ነገር አለ ስለ ልጁ ምናምን ብሎም ጠይቋታል። እሷ ግን ምንም አላለችም።
ይሁን እንጂ አጎትም እንግዲህ ያው ልጇን እንድታሳምናት ነው የፈለገ። እሱ የአደይ እናት በተሎ ማወቅ አለባት እንግዲህ ዴቭ እንደምታገባ። ብርሃኔ መናገር አለብሽ እንዴ! ምንድን ነው አንቺ እህትሽን እንደው ልታጣያት ነው? ኧረ ተይ ተይ፣ ነውር ነው ነውር ነው ብርሃኔ። ስለዚህ የእህት ባል ደግሞ አይመኝም። ስለዚህ እውነቱን ንገሪያት እና ለእናትሽ፣ እናትሽ ደግሞ ቶሎ ብላ ውሳኔዋን ታሳውቀን። አዎ እኛም እየጓጓን ነው። ዶክተርም እንግዲህ በመድኃኒት ምክንያት በሕክምናው ምክንያት ብቻ እንግዲህ አደይንና ሊሊን ለማግኘት ሲል ደግሞ አሁን ጭራሽ ብሎ ቢሯቸው ውስጥ ቀጥሯቸዋል። አቤት ዴቭማ ጨለለ። በእርግጠኝነት አሁን ዴቭ እዛ ስራ እንደምትሰራ ስለማያውቅ እርግጠኛ ነኝ እናደዳል ብዬ አስባለሁ። ይሁን እንጂ ወደ ቢሮ ከሄደች በኋላ እንግዲህ ያው ሊሊም ሕክምናውን ጨርሳ ምናምን ከወጣች በኋላ እኔ የምልሽ ደስተኛ ነሽ ብሎ ጠይቋታል። እንዴ ዶክተር ደስተኛ ባትሆን አሁን አንተ ደስተኛ ታደርጋለህ ወይስ ምንድን ነው አልገባኝም። እና እሷም እንግዲህ አዎ ደስተኛ ነኝ ብለዋለች። እሷም እንግዲህ ለመሆን እየሞከርኩ ነው ያለችው። እንዴ አራሬ ደግሞ ያንቺ መልስ በጣም የከፋ ሆነ እኮ። እንዴት ነው ለደስተኛ ለመሆን እየሞከርኩ ነው ማለት ነኝ? ባጭሩ አለቀ። ከዴቭ ጋርም ያው ወደ ትዬ መተው ነበረ። ትዬም እንደምትል እያንዳንዱ ነገር ለማውራት ትዬም እንግዲህ ፍቅርን እንደው ካልቀጠው እያለች ትገኛለች። ያው ፍቅር መስሚያ የላትም። ዛሬም ያው ክላስ ተዘግቶባታል ግን አትቀየርም። ቤዛም እንግዲህ ያው ከስራ መልስ ዶክተር እንደው መቼ ነው መውጣ እዚህ ስራ ትለዋለች። ገና ከመግባቷ ማለት ነው ፍቃድ እየጠየቀች። እንዲሁ ቤዛ እኮ ለስራ ነው ሄደችው ወይስ ዶክተሩን ለማጥመድ? በእርግጠኝነት ዶክተሩን ለማጥመድ ነው ያለውን ሀብትና ንብረት ለማየት። ምክንያቱም ዳይመንድ ራሱ ከዛ ሲሄድ ምንድን ነው ያለ? ቆይ በጣም ያዳላል፣ ይሄ ሁሉ ሀብትና ንብረት እንዲሁ ለሱ ሰጥቶ ለእኛ ባዶ እጃችን ቀረን እያለ በጣም ሲስቅ ነበረ። እንደገና ያው ኪንጎ ስራ አግኝቷል። እንግዲህ ቅምጥል ፏሸክ ብላ እየሸኘችው ነው። ግን ምንድን ነው ያለችው? በዚህ መካከል ሴቶችን ጠንቀቅ በል፣ እንደዚህ እየዘነጥክ የምትሄድ ከሆነ ያው ሴቶች እንግዲህ ይዘርፉሃል እያለችው ነው። እሱ ደግሞ እኔ አታስቢ፣ ልቤ ከአንቺ ጋር ይሄዳታል። በጣም ጥሩ ነው እንግዲህ እና ከወጣ በኋላ ምንድን ነው ያሰበችው? ምን ነበረበት አባቴ በቃ እንዲሁ ስለ ኪንጉ በጥሩነት በተረዳልኝ ብላ አስባለች። የባቡሬ እናትም አታስቢ ጓደኞችሽን ነግረውታል እና ያለቻት እውነት ነው። አሁን ላይ ለስራ ያለው ተነሳሽነት ሰጥቶ ለመለወጥ ያለው ጥረት ምናምን ኪንጎ ደስ ይላል። ይህን ነገር ደግሞ አባቷ በጣም አሪፍ ነበረ። አሁን ያ ነገር እየቆጫም ነው። ቢሆንም አሁን ጓደኞቹ ምናምን ስለነገሩ ስለ ኪንጎ ጥሩነት አይጸጸትም ብላ ታስባለች ማለት ነው። እና ወደውታል። ኪንጎ እንግዲህ መልካም ስራ ብለናል። የመጀመሪያ ስራው እንግዲህ ከሱ ናፍቆት እንዴት ልችለው ነው እያለች ነው እንግዲህ አጅሪት ሚስት ቅምጥል ዛሬ ደግሞ አምሮባታል። የሚገርማችሁ በሌላ በኩል እንግዲህ ባቡሬ ያው ስለ ሊሊ ሕክምና አላወቀም፣ ግን ደግሞ አሁንም ቢሆን አክስቷ አልተወቻትም። በአክስቶቿ በኩል የመጡ ሰዎች እንግዲህ ያችን ሊሊን አሳልፈ ስጠና አብረን እንስራ እያሉት ነው። እሱ ግን አልሰጥም፣ የራሳችሁ ጉዳይ ገደል ግቡ እያላቸው ነው። አሁንም ቢሆን እየተከታተሉት ነው። ሊሊ ይህን ነገር አታውቅም። ብቻ እንግዲህ ባቡሬ ምን አይነት ችግር ሊገጥምበት ይችላል? የሚወስደው ደግሞ ምን ሊያደርጓት ነው? ሊሊ ግን አሁን ስለ ህመሟ ብትነግረው ለባቡሬ በጣም አሪፍ ነበር። ምክንያቱም እሱ አሁንም እነዛ ሰዎች እየደወሉለት እየጠየቁት እንኳን አሳልፎ ለመስጠት ዝግጁ አይደለም። ሄለንም እንግዲህ ቁጭ ብላ ያው ፀሐይ እየሞቀች ነበረ እና ባቡሬ በጣም ሲስቅባት ነበር በዚህ ጉዳይ። አሁን ላይ እኮ እንዳንቺ ፀሐይ ለሙቅ የምትል ሴት የለችም፣ በይ ግቢ እያላትም ወደ ውስጥ እንድገባ አድርጓታል። ወደ ውስጥ ከገባች በኋላ ያዳኒ መቱ እንግዲህ አስደንግጧታል። አበበን በጣም ይናደዳል። ምክንያቱም እሱ በሌለበት ሲመጡ። ሄለን እንግዲህ ሞኝ ነገር ናት። ይሄ ዳኒ ደግሞ እኔ ምንም ደስ አላለኝም። ከሄለን እና ከፍቅር ላይ አይኑን ጥሏል። እህቴስ ይላታል። እህት አልመጣችም ትለዋለች። ከዛ በቃ ቁጭ ብሎ ማውራት ይፈልጋሉ። እንግዲህ ሩታም ያው አዴና ዴቭ ወደ ውስጥ ሲገቡ በጣም ኮስትር ብሎ ነበር የገባችው። ለምን እንደሆነ አይታወቅም። እና አሹ ምን ሆነ ስለው አላቅም ነው ያለው። ታዲያ ምንድን ነው ግን ዴቭ ነው ያኮረፈችው? ለማንኛውም እስቲ ያረጋጋታለሁ በማለት ነው እንግዲህ እንትን ያላት። እስኪ እናያለን ለምን የሆነ ያኮረፈችው። እንግዲህ የአደይና የዴቭ ሰርግ መቼ ነው እንዴ? እየጠበቅን ነው። ቶሎ ቶሎ በሉት እንጂ። ዛሬ ቪዲዮአችን እንግዲህ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።